በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በያላችሁበት ውድ ኦርቶዶክሳውያንና ኤርትራውያንና ኢትዮጵያውያን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎንደር ሀገረ ስብከት በበየዳ ወረዳ የደብረሃዊ ቅዱስ ያሬድ የእናቶችና የአባቶች አንድነት ገዳም እንገኛለን። በዋናነት የምንገኝበት የገዳሙ የእንግዳ መቀበያ ወይም ሞፈር ቤት ተብሎ በሚጠራው እዚህ ቦታ ላይ ነው ያለነው። ገዳሙ ያለበትን ነባራዊ ሁኔታና አሁናዊ ሁኔታ ገዳሙን ያለበትን የገዳሙ የሥራ ቦታው ነው ይሄንን ያለበትን ነባራዊ ሁኔታ ለማየት ወደ ውስጥም እየተንቀሳቀስን ሁኔታዎቹ ሁሉም ነገር በውስጥ ላይ በደንብ አንድ ባንድ ለማየት እንሞክራለን። ይህንን የሚያሳዩን የገዳሙ አባት የሆኑት አገልጋይ የሆኑት አባት እንደምታዩቸው አባ ገብረ ስላሴ ይባላሉ። እሳቸው ወደፊት ያለውን ነገር ያሳዩናል። አብረን ከአባ ጋር ወደፊት እንቀጥላለን። ተከታተሉን። ጻድቅ ሰው አማረኝ ቅዱስ ሰው አማረኝ ጻድቅ ሰው አማረኝ ጻድቅ ባስነጠሰ ስጋ እየደለለ ክብሯን ስለቀማ ይኸውና ዛሬ ነፍሴን ቅዱስ ተማ ነፍሴን ቅዱስ ተማ ነፍሴን ቅዱስ ተማ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ በመጋቢ ዓለማት በፈጣሪ ዓለማት በኢየሱስ ክርስቶስ ፍጹም ሰላምታ በዚህ ቪዲዮ ማዕከል ውስጥ የምትገኘው እናታችን የቅድስት ድንግል ማርያም የአስራት የበኩራት የቃል ኪዳን ልጆች ባያሉና በገናናው በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንግዲህ አባቶቻችን በሚነግሯችሁ መንገዱ በሚያሳያችሁ እይታ ያው በቴክኖሎጂ መሰረት ማለት ነው። ይህም ታዩት ይህ ደብረሃዊ ቅዱስ ያሬድ የእንግዳ ማረፊያ ቦታው ላይ ያስቀመጠው በበየዳ ወረዳ ውስጥ የሚገኝ ታላቁ ገዳም ከዛ ነው። ገና አልደረሱበትም። ይህ የእንግዳ ማረፊያ ነው። ቀጥታ በደባርቅ እንደመጡ ያረፉበት ቦታ ማለት ነውና ያው ገዳሙን እንግዲህ ከችግር ቁራኛ ለማላቀቅ ካለበት ሁኔታ የሥራ ዘርፍ ለማውጣት ብለን ይችን ቦታ በመንግስት በኩል በአስተዋጽኦ በሊዝ ክፍያ በአስተያየት ዋጋ 750 ካሬ ሜትር ይችን ቦታ ምታዩትን ፈቅዶልን ተቀምጠን ከገዳሙ መጥተን ይችን የሥራ ዘርፍ እየሰራን አሁን ይቺ ለአባቶች አልባሳት ገበያም ለሚወጣ አልባሳት የሚሰራ ማሽን ይባላል። ሹራብ ይሰራል። ያው ይቺ መስሪያዋ ሞተሯ ናት እና አሁን ይህን ለመስራት እቃው እንደምታዩት ካለ ከፊታችን ተቀምጦ ይህን ለመስራት ግን ያስቸገረው ምንድነው? ክር የሚባል አለ። ክር ተጠንጥኖ ነው የሚመጣ። ከአዲስ አበባ ነው ተገዝቶ የሚመጣ። ከጎንደር ወይም ባህር ዳር እንደተፈለገ አይገኝም እና ትንሽ ያስቸግራል። ከአዲስ አበባ ለማምጣት ያው ክሩ እንደምታውቁት በኑሮ ውድነቱ ምክንያት ያው እየጨመረብን ሲሄድ እዚህ ደግሞ የጎደሉ ማቴሪያሎች አሉ። መርፌ ይባላሉ። እነሱም በመጥፋታቸው ተፈልጎ በማንኛውም ሰዓት ስለማይገኝ እነዚህ ጎድለውብን ያው ዝም ብሎ ተቀምጧል ማለት ነውና ይናፈላልጎ የሚገዛ አካል ስለጠፋ አሁን በዚህ መሰረት ያው ክሩ ከተገኘ እነዛም እቃዎች ከተገኙ መስራት ይችላል ማለት ነው። አዛም እንደዚህ ተመሳሳይ አለ። ደግሞ ኦቨርሎክ ስፌት ናቸው። ያን ማሽኑ የሰራውን ስንጀር አምጥቶ እዚህኛ ስንጀር ይሰፋና በዚች ይቀመቀማል። የተሰራው እንዳይፈርስ ማለት ነው። በዚች ተቀምቀሞ ገበያ ላይ ይውላሉ ማለት ነው። እቺ ስንጀር ናትች። ለምሳሌ የአባቶችን የእናቶችን አልባሳት ቀሚስም ይሁን የተለያየ ፎጣዎችን በቃ ሁሉን ነገር የሚሰፋ ስንጀር ማለት ነው። በኤሌክትሪክ ነው የሚሰራው። እዚህ መብራት ባለመኖሩ ያው ጊዜና ሰዓቱን ይጠብቅ ብለን ዝም ብለን አስቀምጠነዋል ማለት ነው። ወደፊት ሄደን እናያታለን ያለ መብራት የምትሰራውን። እነዚህም ታዩዋቸው ደግሞ 6 እቃዎች ናቸው፣ ሽመናዎች ናቸው።
ፎጣ ለአባቶች ለምሳሌ እኔ እንደለበስኩት ወንድሞቻችንም እንደለበሱት ለገዳማውያኑ በቃ ለአገልግሎትም ይሆን እንደዚህም ገበያ ወጥቶ ለሚሸጥ ፎጣ መስሪያ ነው ማለት ናቸው። እነዚያውን ያው ክር በማጣት ጉዳይ የክር እጥረት ስላለ ያው ትንሽ የተወሰነ ጊዜ ስራ ቆመዋል። ከዛ አካባቢም አሉ ትንሽ ጀምረዋል። አሁን ምንድነው በዋናነት እግዚአብሔር በሚያውቀው እዚች ሞፈር ቤት አለሽ መየኔ ኪዳነ ምሕረት ምንላት ቅዱስ ያሬድ ተረከው የሚያስተዳድራት አሳዛኝና እንዲያው የሆነሽ ቦታ ናትና የዱር አራዊት መናኸሪያውን ቆይታ ቤተክርስቲያኗ መስፋርቷን ባለሟላ ግብ ባለው መንገድ ቆይታ ያው ገዳሙ ተረክቦ እንግዲህ የነፍሳችንም ይሆነናልና ለህዝቡም ጥሩ በረከት ነው አራያ ነውና ብሎ ህዝቡን በንቅናቄ በጉልበት ስራ እያካሄደ ይችን ቤተክርስቲያን ያው 6 ወር ባልሞላው መልኩ ጀምሮ ለፍጻሜ ደረጃ እያበቃት ማለት ነው። ከዚህ የሚኖሩ መናንያኑ የሚሰሩት ጥቅል ምታዩትን የሚሰሩት ያው ስራ ያቆመበት ምክንያት አንደኛው ቤተክርስቲያኗን ፊት አስቀድመን እንስራ በማለት ወደ ታች ወደ ስራ ወደ ቤተክርስቲያኑ ስራ ስምሪት ስለሄዱ ያው ለጊዜ ያቆመናታልና አሁን ከነገ ጾማ እንደገባሽ የካቲት 1 ሲል ጀምሮ ቤተክርስቲያኗን አስመርቀው ተመልሰው መጥተው ወደ ስራቸው ይገባሉ ማለት ነው። ስራ ለመስራት ግን ትንሽ ያው ችግሩ ክር እጥረት አለብን ማለት ነው። ያው እነዚህ የተዘረጉት የአባቶች ፎጣሚ ስራ ያው ይህን እንግዲህ የተዘረጋውን ለመጨረስ እንዳልኳቸው እናቶቻችን አባቶቻችን ቤተክርስቲያን ስራ ስለሄዱ ብቻ ነው ማለት ነው። ያው እንደምታዩት ይሄ ፓኬት ይባላል። ይችኛዋ ብቻ 9 የናትና ይህ ተገዝቶ ከአዲስ አበባ ነው የሚመጣው። እንደምታውቁት መኪና ፍላጎው ተፈልጎ ትራንስፖርት መከራ ይቺ ራሷ ያው 3000 ብር ነው የምትገዛው። አንድ ፓኬት ትባላለሽ 3000 ብር ነው የምትፈጀው። ያው ይቺ መጥታ ተደርታ ተዘርግታ ባለሙያዎቹ በሚሰሩት አግባብ እነሱ ነው የሚያውቁት ሙያውና ዘርግተው ለዚህ ፎጣ ያውሉታል ይሰራል ማለት ነው። እና ይህን ለማግኘት ነው ትንሽ የሚከብደው። ገዳሙ እንግዲህ ብዙ የስራ ዘርፍ አለበት። መናንያዎቹ በብዙዎች ናቸው። ደካማ የሚበዛበት ቦታ ነውና ያው ይህን ገንዘብ ሳንቲም አውጥቶ ለመግዛት ይቸገራል። ይህን ለመግዛት እንግዲህ እግዚአብሔር የፈቀደላችሁ ሁሉ ይህን ብታደርጉ ይፈለጋል። ይህ ካለ ሁሉ ነገር ያው ይሰራል፣ ከዚህ ይመረታል፣ ገበያ ይውላል። ገዳሙን ባለበት አንዳንድ በሚጎለው መስፈርት መሟላት ይችላል ማለት ነው። ይህንኑ ከተገኘ ለገዳሙ ነው ያው አልባሳት ይውላል። አባቶች እናቶች ሁሉም የሚለብሰው ማለት ነው። ከዛ ባሻገር ደግሞ ተሽጦ ተለውጦ ለቀለብ ይውላል፣ ለሚያስፈልገው መስፈርት ሙያ ይውላል ማለት ነው። እነዚህ የምናያቸው ደግሞ ያው የክሩ ወጥቶ ማቅለሚያ ማለት ነው። ከዚች እንድች እያለ እንዲህ እየተቀለመ ለዛ ለስራ ይውላል ማለት ነው። ማቅለሚያ ናቸው እነዚህ። መልካም ደረሽ ያው 2 ዓመት ነው የፈጀብን እኛ በየገጠሩ ወጣቱን አስተባብረን በጉልበት ያው እንግዲህ ገዳሙ ወጪ አውጥቶ በገንዘብ ብር አውጥቶ አልገዛውም። እንጨቱም ቀበሌ መንግስት ሰጥቶ የጉልበት አቅርቦቱን ደግሞ ወጣቱ አስተባብሮ ህዝበ ክርስቲያኑ መጥቶ በራሳቸው ከሩቅ ቦታ በሸክም እያመጡ አጓጉዘው ወደዚህ ቦታ አድርሰውልን ያው ይህችን ቦታ ከመነሻ እስከ መጨረሻው ድረስ በጉልበት በወጣቱ አስተባባሪነት በበረከት ያው የሥራ ጉዳይ የዋለ ማለት ነው። ገዳሙ አቅም ስለሌለው ብር አውጥቶ ደሞዝ ክፍያ የከፈለው ጉዳይ የለም። ምታያት ጥቅል በቃ የወረዳችን ወጣት ሴት ወንዱ ተማሪው ተባብሮልን በበረከት የሰራት ቦታ ማለት ነው። እና ለወደፊቱም እንቀጥላለን በዚህ መንገድ። መልካም ይቺ ደግሞ እንግዲህ እነዚህ አዳራሽ ተሰርተዋል። ይህ ጥቅል የማሽን የሽመና ቦታ ነው። ይህኛዋን ደግሞ እንደዚህ ሲሚንቶ ለመግረፍ ያው እግዚአብሔር ቢፈቅድ አቅም ካለ ያው እንዲህ ብሎ መኖር ስለሌለበት በባዶ ሲሚንቶ ለመግረፍ አቅደናል አስበናል። ከተሳካ እንደዚህ የሚያግዘን ካገኘ እንደዚህ ጭኛይቱ ጥሩ ወጥ ያለው መልካም የሆነ ስራ ለመስራት እና ከዚህኛው ደግሞ አዳራሽ ነው። ሳሙና ማምረቻ ቦታ ነው። ሳሙና በነገራችን ላይ ሳሙና እንደዚሁ ትንሽ በቂም ባይሆን ለመነሻ ያክል የሳሙና ስራ ጀምረናል። ከዚች ውስጥ ያው ሳሙናዋ ትመረታለሽ። እንደዚሁም ደግሞ የስፌት ቦታ ነው። ራሱን ችሎ የስፌት ቦታ የሚሰራ እዚህኛው ይሆናል። ይህ ሽመናውና ማሽኑ እዚህ እንዳለ በአንድ ላይ መቀመጥ ቦታውን ስለማይችለው ስራውን በአንድ ላይ መካተት ስለማይቻል የስፌቱን ቦታና የሳሙናዋን ከዚች ለማድረግ ነው የፈለግን። በጥቅሉ ይችም ታይዋት ቤት አልተሰራበት ነፃ ሆነ ተቀምጣ ያለሽው ይቺ ቦታ ያው እንግዲህ ከ750 ካሬ ሜትር የቀረሽ ማለት ነውና ይህን ለመስራት በእውነት እግዚአብሔር በሚያውቀው እንቸገራለን።
ብዙ መናኛን አባቶቻችን እናቶቻችን ወንድሞቻችን መጥተው ጋር ለመስራት የእንጨት አርባለ አቅጣጫው እንጨት ተቀምጦ ቆርቆሮ ካገኘን እንግዲህ እንደምታውቁት የገዳሙ ራሱን ችሎ ሕግና መስፈርት አለው። አባቶች በእናቶች እናቶች አባቶች ምዕራፍ ማደሪያ ቦታ ስለማይሄዱ ሁሉ እያንዳንዱ ራሱን ችሎ መሆን ያለበት መጠለያው ቦታ እዚች ቦታ ለአባቶች ራሳችን ችለን ለመስራት ስለፈለግ ዶር ነው እያንዳንዳችን በአት መቀመጫ ማለት ነውና ይችን ለመስራት እንዲያው የቆርቆሮና የምስማር ችግር ስላጋጠመን በዋናነት ይችን በያሰባችሁት ጉዳይ እግዚአብሔር ቢፈቅድ እንድታግዙ ወደዛችን እናትና ያችን አዳራሿን ሁለተኛዋን ሲሚንቶ ያልተገረፈሽን እንዳያችኋት ሁሉ ይችን ቦታ ጠባብ ናት። ያው ለስራ ተቸግረናል። ሳሙና መምረቻ ናት። እነዚህም ማየው እንግዲህ ለገዳሙን ከልመና ነፃ ለማውጣት ሲሉ በትልቅ ቦታ ከተለያየ ቦታ ተነስተው ገዳማት መጥተው ገዳሙን የስራ ችሎታ አላቸው፣ ጥበብ አላቸው፣ ዕውቀት አላቸውና ያው ሳሙና ማምረትን ጀምረዋል። አሁን የዛች ቦታ ላይ ቅድም እንዳልኳቸው አዳራሿ ገብተው ስለጠበባቸው ስላስቸገራቸው የፈለጉትን መስራት ስላልቻሉ ወዛችኛይቱ ቦታ ለመግባት ፈልገዋልና ይችን ፈርሰን በዋናነት አፍርሰን ይችን ቦታ ይችን ጠቅላላ የልሸብ መደዳውን ሰርተን ለአባቶች ለእናቶች መጠለያ ከፋፍለን ለመስራት ነው የፈለግንና እንግዲህ በሳሙናው በስራ ችግር ውስጥ ያለውን እነማሄ ደግሞ በሙያው ስላሉበት ትንሽ ገለጻ ያደርጉላቸዋል። እንትን ብለው ሳሙና ማምረት ነው። አሁን ማመርተው ፈሳሽ ሳሙና ነው። በላር ቢጨንቀኝ ነው እንዲያው ቢቸግረኝ ፈሳሽ ሳሙና አይደል ለማይመኝ የለ ለመግባት አረድ ያለው ለብዙ የሚመች ጠጠሩ ሳሙና ደግሞም ጻድቅ ቤሎ ሌጣውን አልሻ እየተዘጋጀሁ ነው። ቅዱስናው ትንሽ ማሽን ይፈልጋል። አነስተኛ ማሽን በሶላር ስጋ እየደለለ ክብሯን ስለቀማ ይኸውና ዛሬ ግን ያንን ባላገኝም ጊዜ ይፈጃል እንጂ አሁን ለመስራት እየተዘጋጀሁ ነው። ቅዱስ ተማ ታሽ ሳሙናም ቢሆን ትንሽ ማሽን 12 ሺህ ብር የምትሸጥ ማሽን አለች። ወይም በሶላር ወይም በጀነሬተር መስራት ትችላለች። በመብራት ኃይል ከሰራ 30 ደቂቃ ነው የሚጨርስ። ለምን እንዳትሉ በእጅ ከሰራው ግን 9 ሰዓት ነው የሚጨርስ እና አሁን 9 ሰዓት ነው በዚህ በማማሰል ማለት ነው። ይማርህ ያልኩት የኔ ባይሰማ ያኑር ስላለኝ ቸርመኞቱ ቀድማ አዲስ ሳሙና ነው እንዲያኖረኝ ከማታልፈው ውስጥ ከጽድቅ ከተማ ጻድቅ ባስነጠሰ ስጋ እየደለለ ክብሯን ስለቀማ ይኸውና ዛሬ ነፍሴን ቅዱስ ተማ ነፍሴን ቅዱስ ተማ። መልካም ነው እንግዲህ የእግዚአብሔር ውድ ቤተሰቦች እግዚአብሔር እንደፈቀደ መጠን ያዎችን ጥሩ ጥሩ የሆኑ አዳራሾች ሁሉ እንዳየነው ሁሉ ይህን ባዶ ቦታ ለመገንባት ደግሞ የቸገረው ቆርቆሮ ነው እንደገለጽኩላችሁ ወደፊቱ አሁን እቺ ቦታ ባዶን ለመስራት ያው እስከ 400 ቁጥር ያካተተ ቆርቆሮ ይፈጃል ማለት ነውና ይችን ባዶ ናት እስከዛ ድረስ ትደርሳለሽ። ይችን ባዶ መሬት ባዶ ገጽታም ትታየውን ቦታ ለመስራት ይችን ሰርተን ከዛ በኋላ መናንያኑ ተቆር ባለ መንገዱ ሕጉን መስፈርቱን ባሟላ መንገዱ በስራ እንቅስቃሴ አድርጎ ያው እንግዲህ ጽሙድ እንደ ገበሬ ሆኖ እንደ በሬ ሆኖ ያው ገዳሙን ከችግር ቁራኛ ለማውጣት ከልመናም ለመራቅ ከዘመኑም ችግር አንፃር በቃ ይችን ቦታ ሰርተን አደራጅተን በልማት ሙያ ለመሰማራት ነው የፈለግንና ይህን ለመስራት 400 ቆርቆሮና እንደዚሁ ምስማርን ባካተተ ስለሚያስፈልግ እንግዲህ እግዚአብሔር እንደፈቀደላችሁ መጠን ሁሉ ይችን ችግር ተረድታችሁ እገዛ እንድታደርጉልን ነው ያው በጻድቁ ቅዱስ ያሬድ ስም እንጠይቀው ማለት ነው። ቅዱስ ያሬድ ታላቁ ቦታ ነገ ሄደው ያዩታል። አሁንም እየሄዱ ነው። ይቺ ቦታ እንግዲህ ሞፈር ቤት ናት። በአራቱ ማቅለ በአዲስ አበባ በተለያየ ቦታ ይምጣ ቅዱስ ያሬድ ቦታ በእግራችን ተራምደን ሄደን
በረከት እናገኛለን ብሎ የሚመጣው ሰው ሁሉ ማረፊያ ያው ከወረዳው የተቀበልናት ቦታ ማረፊያ ናትና በአራቱም አቅጣጫ ያለሽ የእንግዳ መቀበያ ቦታ በዚህ በታች ላለሽ ቤተክርስቲያንም እንደዚሁ ቦታችን ናት። ወደዛም በሚንቀሳቀሰው ሁሉ የአይን ማረፊያ ቦታ ማለት ናትና ይችን ቦታ ለመስራት ይችን ከሰራን እንግዲህ ከችግር እንላቀቃለን፣ ራሳችን ችለን ስራ እንሰራለን፣ የስራ ፈጠራ እናደርጋለን ማለት ነውና እስከ 400 እና ምስማር በተጨመረ ስለሚያስፈልገን ይችን እንግዲህ ለእናንተ ትልቅ ትውልድ የሚዘክራት ያው እንዳያችሁት እንግዲህ የክርስቶስ ምጽአት ካልሆነ የሚያሳልፈው ነገር ስለሌለ ቤት ሰራ ማለት ሐውልት በቁም ሐውልት ነው። ማንም እንግዲህ ተበልቶ ጠጥቶ እንደማያልፈው እንደማይጠፋ ሁሉ ያው እስከ መጨረሻ ያለ ቋሚ ሐውልት ስለሆነችን በእግዚአብሔር ስም ያው እንግዲህ በቻላችሁ መጠን እንድታግዙን ነው። እናመሰግናለን። እሺ እዚህ ላይ የምታዩት ደግሞ እሺ አንድ ወር ወፍጮ ትባላለች። እህል የምትፈጭ ማለት ነው። እንግዲህ እንዳውን እንደመነሻ ያሰብነው በወረዳዋ ላይ ቦታችን ላይ ምንም አይነት መብራት የሚባል ስለማይታወቅ በነዳጅ በቤንዚን ነው የሚሰራውና ጠሬ ከኛ አልፎ የኛ ችግራችንን ይፈታል። አሁን እውነት ትልቅ ስራ ማለት ነው። ከማሽኑና ከሽመናው ጋር ተያይዞ የበለጠ ስራ መስራት የሚችል ነው ገዳማችንም እንዲያውም ከችግር ቁራኛ ለማላቀቅ የሚፈልግ ከሌሎችም ስራ ለየት ያለ መልኩ ወፍጮ ነው። አሁን ምንድነው ወፍጮነት ስራው ጥሩ ሆኖ እያለ ትንሽ የነዳጁ ግዢ ያስቸግራል። ነዳጅ ለማግኘት በጣም እንቸገራለን። ያው በሰላም ማጣት ምክንያት ያው ነዳጅ እጥረት ያጋጥመናል እንጂ ነዳጅ ግዢ ካገኘን ይቺ ወፍጮ ማለት ለአሁን ለጊዜው እየሰራንበት ነው። ጥሩ አቅም አለ። ህዝበ ክርስቲያኑም ታስተዳደራለች። በዚህ አካባቢ ያሉን ሁሉ ያስተዳድራልና በዚህ የሚገኘው የገቢ ምንጭ ለገዳሙ ያው እንደተባለው የዕለት ጉርስ ጨው በርበሬ የሚገዛል ማለት ነው። እና ይቺን አሁን ለወደፊቱ በቋሚነት ይሄ እንግዲህ ነዳጁን ቤንዚኑም እያጠረና እየተቸገረ በሄደ ቁጥር መብራት ቢገባልን ለወደፊቱ በመብራት የሚሰራ ወፍጮ እንፈልጋለንና ይሄ ማለት ትልቅ ግባት ያለው ነው ለገዳሙ። ያው ከቀለም ለምን ከመሸመትም በቃ ጥሩ እርዳታ ያግዛል ማለት ነው ለወደፊቱ። አሁን ይችን እግዚአብሔር በሚያውቀው ያው ህዝበ ክርስቲያን አስተባብረውልን በውጭ ሀገር ያሉ አስተባብረውልን 1-3 ሰዎች ለበረከት ብለው የገዙት ነውና እኛ ከኪሳችን አውጥተን አልገዛናትም። አሁን ትንሽው ነዳጅ እንቸገራለን። ይሄን ለማለት በተቀሉ ነዳጅ ለማግኘት የነዳጅ አልባ መስራት ስለማይችል ነዳጅ ይገዛው ካለ ነዳጅ ካገዛችሁ ነዳጅ ከረዳችሁ ግን ጥሩ ስራ ትሰራለሽ ለማለት ነው። እሺ እንግዲህ እቺ ያው እንደምታዩት ተጫጭነና ተጣባ ተደራርባ የምታዩት ቤት ማለት ነው። ይሄ እስካሁን የእንግዳ ማረፊያ መቀበያ ቦታ ስለሌለን ማንኛውም የሚመጣው እንግዳ በአራት አቅጣጫ የሚመጣው ሁሉ የሚያርፍበት የሚሰፍርበት እዚሁ ነው። እነዚህ የምታዩቸው ደግሞ የአባቶች እናቶች እንደ ገዳሙ መስፈርት መጠን ለእያንዳንዳቸው መጠለያ ዶርም ማለት ናትና እነዚህች ደግሞ ክፍት የሆነች ቦታ አለች። በጣም ይቺ ቤተ እግዚአብሔር ማዕዳችን ናት። ቤተ እግዚአብሔር ማለት ሰርከስታችን የምናዘጋጅባት የምንበላውን ያው የሚዘጋጁበት ማለት ነው። ትንሽ ጠበብ ያለሽና ቸገር ያለሽ በውስጧም ብዙ ነገር የሚጎልባት ያለ ስለሆነ ያው እንደምታዩቸው የውሃ ማጠራቀሚያ በርቢል ጀርደን የሚባለው እነዚህ ጎማዎች ከገበያ የሚገኙት እነሱ ያስፈልጋሉ። ጎላ ብረት ድስት የሚባል የወጥ ማብሰያ ማባሰያ ያስፈልጋል። ያው ቦታዋ ጠበብ ያለሽ ናት። ይችን በጥቅሉ አፍርሰን ዙሪያ መለሷን ከዚች ጀምረ ዝች ላይ ሸከፍ አድርገን ለመስራት ስለፈለግ ለዚሁም እንግዲህ ቅድም ቆርቆር ብያች ባዶ ቦታውን እንዳያችኋት ሁሉ ከዛ ጋር ተያይዞ አንድ ናችንና ያን ለመሸከፍ ይችን ጨረስ አድርገን ለመስራት ስላሰብን እንግዲህ በታሳቢነት እስከ 500 እስከ 400 ያልነች ቆርቆሮ ላይ ይችን በመደረብ ያው ይችን ለመስራት ፈልገናልና ይችን ካልሰራን እንደምታውቋት ቤተ እግዚአብሔር ማለት ገዳም ትልቅ ነው። ብዙ የእንግዳ መናሪያ መቀበያ ቦታ ነው። ያው እንቸገራለን። ውስጥ ያው ተቸግረው ነው የሚሰሩትና ማገዶ የሚባል አለ። መብራት ስለሌለ በወረዳው በመብራት ምንም አኳያ የምንሰራው ስለሌለ በእንጨት ማገዶ ነውና ቦታዋ ትንሽ ለስራ ሂደት ያስቸግራል። መብራት እስኪገባ ድረስ የእንጨት ማገዶ ነው የምንጠቀመው። ሰፋ አድርገን አፍርሰን ስለምፈልግ ያው በታሳቢነት ቆርቆሮና ምስማር ከዛች ላይ ጨምራችሁ እንድታግዙን ለማለት ነው። ይችን ያው ቦታው ጥምጣን ጨመር አድርገን ከዚች ለቤተ እግዚአብሔር በሰፊ መልኩ ያሰራል ማለት ነው። እና በጥቅሉ ውስጡ ብረት ድስት የሚባል አለ፣ ጎላ የሚባል አለ፣ የእንጀራ ማቅረቢያ ሳንትር ያለ እነዚህ የመሳሰሉት የቤት ቁሳቁሶች ስለሚያስፈልጉ እንደተባለው እንግዲህ ያው በጻድቁ ቅዱስ ያሬድ ስም የገዳም
የእንግዳ መቀበያ ቦታችን ናት። የገዳሙ የገዳሙ መስፈርት መናኸሪያ ነው። በዚህም በዛም ላለው አቅጣጫ አባቶች እንግዶች የተለያየ ሲመጣ ያው እያፈርንና የምናደርገውንም ስለሚቸግረን ያው እየተቸገርነውና ከዚህ አንጻር እግዚአብሔር የፈቀደውን ማድረግ ስለምትችሉ ያው ጨርሰናል። እግዚአብሔር ያክብርልን። ቻችን እንደምታውቁት መቼም ይሄ ጥሩ መስራት መልካም ዋጋ አለው። ጥሩ መስራት መንግስተ ሰማያት ትገኛለሽ። የመንግስተ ሰማያት በር መግቢያችሁ ነውና ያው አዳራሾችን ያው እንግዲህ የእንግዳ መቀበያችን ቦታችን ይችናል። ያው ወልወላት ምንም አይነት ነገር የለም። ያው እንግዲህ እነዚህ ወንድሞቻችን አዝቹ ላይ ወልወሏ ላይ ትንሽ እየሆነሽ አንዲት ስጋጃ ተነጥፋላቸው ነው ያደራ ማለት ነው። ችግር ለቤታችን በእውነት ስጋጃ ምንጣፍ እንደዚህ ያው ያመጡት አጋጣሚ ስጦታው ስለቱ አማው መስዋዕቱ ለቤተ ክርስቲያን አገልግሎት የሚውለው ተሸክመው ያመጡት በእናንተ በኩል አስተዋጽኦ በእናንተ እርዳታ አገዛ ለጻድቁ ቅዱስ ያሬድ ያው እንደም የእጅ መንሻ ብላችሁ የላካችሁት ያው እዚህ ይታያል። እንደዚህ አይነቱ ደግሞ እንግዳ ሲመጣብን በጣም ትልቅ ቦታ ከመሆኑ አንፃር እያሰቀቀንና እያሳፈረን ስለሆነ ያው ከወልወሏ ላይ ምናነጥፋት እንደዚህ አይነቱ ምንጣፍ ስጋጃ ያስፈልጋል። ብርድ ልብስም ያስፈልጋል። ትላልቆች እንግዳዎች ቢመጡብን እንግዲህ ቦታው ትልቅ ቦታ ነው። ትልቅ ቦታ ነው። ትልቅ የበረከት ምንጭ ነው። ትልቅ ታሪካዊ ያለ ቦታ ገዳም ነው። ሲመጣ ግን እንዲያው ትልቅ ቦታ ከመሆኑ አንፃር እንዴት እንደዚህ አይነት ቁሳቁስ ይጠፋል ብሎ ሰውም ሲገምት ያሰቅቃልና በልዩነት በዋናነት ያው እንግዲህ ምንጣፍ ያስፈልጋል። ጨው በርበሬም እንቸገራለን። ምንጣፍ እንደዚህ ብርድ ልብስ እንቸገራለን። ይህን ሁሉ እንግዲህ ከስራ ባለደረቦቻችሁ ከጓደኞቻችሁ ጋር እግዚአብሔር ፈቀደለት ሁሉ እጁን እየዘረጋ ዋጋውን በመንግስተ ሰማያት ያገኛልና በቻላችሁ መጠን እነዚህን ችግሮች ነገር እንድትቀርፉልን ያውንም በድጋሚ በጻድቁ ስም እንጠይቃለን፣ እናሳስባለን። እግዚአብሔር በያላችሁበት በሕይወተ ሥጋ ጠብቆ ያቆይልን፣ ከፈተና ዘመን ይሰውርልን። የጻድቁ ቅዱስ ያሬድ ወደዚህ ቦታ መጥተው በረከት እንዲያገኙ እግዚአብሔር በዚህ ምክንያት የጠራችሁ የሰማችሁ ሁሉ እግዚአብሔር በቸርነቱ ከዚህ መቅሰፍት ዘመን ከጥፋት ዘመን ሰውሮ ረድቶ አግዞ ያቆይልን። ያው የምትሰጡት ስጦታ ሁሉ ደግሞ የመንግስተ ሰማያት መውረሻ ይሁንልን። እግዚአብሔር አምላክ በቸርነቱ እስከ መጨረሻ ድረስ ይጠብቅልን።